ኢትዮጵያ ተገልጦ የማያልቅ የውበት ምዕራፎች አሏት ናት። አንደኛው ምዕራፍ ሲገለጥ ሌላኛው ምዕራፍ ይበልጥ የሚያጓጓ ግን ደግሞ ይህን ለማሳየት የሚገልጡ እጆችን ስትጠብቅ ቆይታለች። ቢሰራባቸው በዓለም ያየን ከምንደነቀባቸው ስፍራዎች በእጅጉኑ የላቁ ውበት ያላቸው ከባቢዎች በሁሉም የኢትዮጵያ ጫፍ አለ። ዋናው ችግር የነበረው ሐሳብ ነው። አይዲያ አልነበረም። ብዙ ሐሳብ በትውስት ስለምናመጣው ሀገርኛ ስላልነበረ የሀገርን ሀብት የሀገርን አቅም ታሳቢ የሚያደርግ ስላልነበረ የተዋስከው ሐሳብ ባለ ሀብት ተተክሎ ምሰሶ መሆን አይችልም። የተዋስከውን ሐሳብ ከሀገር ሀብት ጋር ማዋሃድና ሀገር በሚሰጠው ምርት ልክ መብቀል ሲችል ነው ፍሬያማ መሆን የሚችለውና አንዱ የታደልነው ነገር ሐሳብ ነው። ዛሬ አደባባይ የወጡ ውበቶች አዲስ የተፈጠሩም አልነበሩም፣ ዘመናት የነበሩ እንጂ። ጫካው ነበረ፣ መሬቱ ነበረ፣ ውሃው ነበረ፣ ተራራው ነበረ፣ ዋሻው ነበረ። ግን እነዚህን አውቆና አስቦ ወደፊት የመውሰዱና የማየቱ ፓወር ክፍተት ነበረ ማለት ነው። ያለችው ሀብት ያለችው ሀገር አንድ ነች። የነበረ ሀብት ይሄ ነው። ይሄ ሀብት ግን ወደ ትክክለኛው ቦታ እየፈሰሰ ሲሄድ ምን ያክል ኢትዮጵያን ወደፊት ሊወስድ እንደሚችል የተማርኩበት ያየሁበት ነው። ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል፣ ድሃ ሆነናል። ድሃ ክብር የለውም። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። አሁን የተጀመረው ስራ፣ በድፍረት የሚወሰነው ውሳኔ፣ በፍጥነት የሚያልቀው ስራ እና ትልቅ መስዋዕትነትን የሚጠይቅ ስራ ደግሞ ተጀምሯል። እርግጥም ሀገርን በቅጡ ማወቅ ያሉንን ጸጋዎች መረዳት የሚችል ፊት መሪ ሊኖር ያንንም ወደ አቅም መለወጥ መቻል የግድ ይላል። የለውጡ መንግስት በመደመር እሳቤ የተሸፈኑ የሀገር ውበቶችን ከየቦታው መገላለጥ ሲጀምር ሀገር ምን አላት ብሎ መፈተሹንና አቅሟን ማወቁን መረዳት ይቻላል። የኢትዮጵያን ተፈጥሮ፣ የኢትዮጵያን ጸጋ፣ የኢትዮጵያን ሀብት በውል ማወቅ መቻል፣ ያን ሀብት አውጥቶ ያን ተፈጥሮ ያደለውን ጸጋ አውጥቶ ለመጠቀም የሚያስችሉ ባህሎች ደግሞ አሉ። ለምሳሌ ደቦ አለ፣ እቁብ አለ፣ እድር አለ። በችግር በደስታ የምንጋራቸው ጊዜዎች አሉ። አይዲያ ሲስተሚክ ሲሆን በድንበር አታጥረውም፣ ከሌላም ቦታ ሊመጣ ይችላል። እሱን ማዋሃድ መቻሉ ነው የጠቀመን። ይህ የኢትዮጵያ ጸጋዎች ውበት ብቻ ሳይሆኑ የመበልጸጊያ መንገዶችም ጭምር ናቸው። የሀገርን ከፍታ ለማረጋገጥ የኢኮኖሚ ምሰሶ የሚሆነንን የቱሪዝም ዘርፍ በጠንካራ መሰረት ላይ የመገንባት ሂደት ነው። ውብ መልክዓ ምድር አለ፣ እጅግ በጣም ያማረ የተዋበ፣ ለመግለጽ በጣም አዳጋች የሆነ በጣም ብዙዎችን የሚያማልል የብዙ ሀገሮች ያላቸውን መስህቦች በአንድ ቦታ የያዘ የተፈጥሮ ሀብት አለ። አሁን እንግዲህ በዚች ጥቂት ዓመታት ውስጥ በተጀመሩ በጣም ብዙ ቦታዎች ላይ ትልቅ ስራዎች እየተሰሩ ነው። ይሄ ትውልድ እኔ እንደሚገባኝ እኔንም ጨምሮ መቁረጥና መወሰን ይኖርበታል። ይሄንን ያለንን ሀብት አንሎክ አድርጎ በግብርናውም ይሁን በቱሪዝሙም ይሁን በተለያየ መልኩም ይሁን ይሄንን አንሎክ አድርጎ መለወጥና ለሚቀጥለው ትውልድ የተሻለ ሀገር የመተው አሳይመንት የኛ ነው የሚል ትውልድ ያስፈልጋል። ለልጆቻችን ምርጥ አገር ለመስራት ያለን ብቸኛው አማራጭ መድከም ነው። ደክመን ከሰራን ያማረ ነገር እናያለን፣ የተሻለ ፍሬ ልጆቻችን ያጣጥማሉና የሰው ልጅ ተፈጥሮን ተረድቶ ተፈጥሮን ለሰው እንዲመች አድርጎ ከሰራው ኮኤግዚስት የምናደርግበት መንገድ ለኛ ተመልሶ እድሜያችንን የሚያረዝም ጤናችንን የሚያበለጽግ ከባቢውን እንድንወድና እንድንጠብቅ የሚያደርገን ነው። የተሰጠንን ጥለን ያልተሰጠንን ስንፈልግ ግን እንባክናለን። ያለንን ሳናቅ የሌለንን ስንፈልግ እንባክናለን። ያለንን ማወቅ ባለን መርጋት በረጋነው ማስዋብ ማሳመር እና መጠቀም ስንችል ግን ለኛ ብቻ ሳይሆን ለልጆቻችን የተዋበ ሀገር መተው እንችላለን። ኢትዮጵያ በቱሪዝም ዘርፉ ከዛሬ 8 ዓመታት በፊት ከነበራት መልክ አሁን የተለየ ነው። ብዙ የሚታዩ ስፍራዎች ለጉብኝት ምቹ ሁኔታዎች በመፈጠራቸው ቱሪዝም የሀገር ኢኮኖሚ ምሰሶ ሆኗል። ሀገርን በመልካም በተወዳዳሪነትም ሌላ ከፍታ ፈጥሮላታል። እነዚህ ትላንትን ከዛሬ ነባሩን ከአዲስ ያስተሳሰሩ ግዙፍ ስራዎች የቱሪዝም ዘርፉን በማነቃቃት የሀገርንም የዜጋውንም ተጠቃሚነት በእጅጉ ማረጋገጥ ችለዋል።